ያሉ ነው ማለት ነው ውስጥ ግን እኔ ከልጆቼ ጋር መግባት ማታ በጣም ፈራሁ ማለት ነው። ለምን እኔ እንደውም እንደነ ሰይድ ምናምን እዚህ ጋር ስጋ ቁጭ ላደርግ ነበረ ማለት ነው። ስጋ ባህሌን ያደኩበትን እኔ ወደዋለው ጥበቡን ያገሬን እኔስ ያገሬን እጠብቀዋለሁ። ሱመያ የኔ ጀግና የኔ እንቁ ሱመያን በነገራችን ላይ እንግዲህ ሰይድ ታግቶ ሰይድ ያው እንዳልተገኘ ሁላችንም እናውቃለን ማለት ነው። ሳምንት አልፎታል ቪዲዮ ከሰራ። ነገር ግን ሱመያ እየተዝናናችበት ባለችበት ጓደኛቸው እንግዲህ ሱመያን ይዞ አገታት ማለት ነው አይደል? አገታት ያለ ፍላጎቷ ይዞ እንደሚጠብቀው ነበረ የተናገሩት። ነገር ግን ሱመያ በጣም ጀግና ስለሆነ መቼም ቢሆን አያገኟትም። ይሄ ሁሉ ያዩ በረኪና እኔ ግን ማለት ነው ሰይዱ ማለት ነው ሱመያን በጣም ነው የሚወዳት። በቃ ሱመያ ምን ብታስነካው ነው እንደዚህ? ለሱመያ እኮ ያላደረገላት ነገር የለም። የምሬ ነው የምላችሁ። የሆኑ ገበሬ ነበሩ አሉ የሆነ ፍቅረ ወይኔ የጠፋብኝ ተረቱን ላንዛዛባቸው ነው እንጂ ማለት ነው። እና ዓለምን እኮ ዞረ ማለት ነው። አስባችሁታት? ሰይዱ ማለት ነው ከአረብ ሀገር ከየመን እስከ ምንድነው ይሄ ባህር ያለበት ቦታ ማለት ነው። እስከዛ ድረስ ኢትዮጵያ ራሱ በቃ እዚህ ነኝ ስትለው እየወጣ እዚህ ነኝ ስትለው እየሄደ እዚህ ነኝ ስትለው በቃ በየቦታው በስማም የምር ሱመያን በጣም ነው የሚወዳት ማለት ነው። እና እንደዚህ ስላደረግሽው ጎበዝ ብዬሻለሁ የኔ ጀግና የኔ እንቁ። እና ሴቶችዬ ከሷ መማር አለባችሁ ከሱመያ ማለት ነው። ሁላችሁም ማለት እንደዚህ በቃ ማለቃቀስ ያለሷ አልኖርም ልሞት ነው ልቀበር ነው ልታረድ ነው ማለት ሳይሆን ያለባችሁ በቃ እስኪ ከሱመያ ትንሽ ተማሩ ሴቶችዬ ማለት ነው። በተለይ አሁን ቲክቶክ ላይ እየወጣችሁ ታለቃቅሱ ሴቶች እንዲሁ ደሜን ፍልት ነው የምታረጉት። እንዲሁ እኔማ ባገኛችሁ በጥፊ ነበር ክርነፍ ማረጋችሁ። ይቅርታ አድርጉልኝና ማለት ነው። እውነቴን ነው የምላችሁና እና ምን ልላችሁ ፈልጌ ነው ሱመያ ጀግናዋ እየተዝናናች ነው ፏ ብትን እያለች ነው። ነገር ግን መቼም ቢሆን አይሳካላችሁም እና በረኪናዎች ማለት ነው። እና ሱመያ ጀግና ናት። አዎ ጀግና ናት። ሱመያ ጀግና ናት። ሰላም ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደዚህ ቻናል። ስለመጣችሁ ከልብ እናመሰግናለን ማለት ነው። አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ቤተሰቡን ማለት ነው። እንግዲህ ዛሬ የመጣሁበት ስለ ሱመያ ሰይዶ እንግዲህ እንደጠፋ ሁላችንም እናውቃለን። ሳምንት ሆኖታል በነገራችን ላይ ሰይዶ ማለት ነው። ስለዚህ ሱመያም እንግዲህ ምንም አልመሰላትም። የሰይዶ መጥፋት ምንም ነገር አልመሰላትም። የምሬ ነው የምላችሁ። በቃ እሷ እየተዝናናች ነው ፏ ብትን እያለች ነው ልጆቿን ይዛ ምናምን ነገር እና እንግዲህ ይሄኛው ስሙ ጠፋብኝ ደግሞ ማን ነው እናንተ? እሱ ሳይያዝልኝም ማለት ነውና እሱ እንግዲህ ሰይዶ እስከሚመጣ ድረስ አግቶ በሉት አይደል ያለ ፍላጎቷ። ስለዚህ ሰይድ እስከሚመጣ ድረስ ነበረ ሊያግቷት የነበረ። አስባችሁታል? ያለ ፍላጎቷ ማለት ነው። ስለዚህ እሷ ደግሞ ጀግና ነቄ ስለሆነች እንግዲህ መቼም ሱመያ ማግኘት አይቻልም ብለው ትላላችሁ። ስለዚህ ሱመያ ደግሞ አምልጣቸዋለች ማለት ነው። አዩ በረኪና ይሄ ሁሉ ያዩ በረኪና ውጤት ነውና ስለዚህ ሱመያ በጣም ሰይዶ ስላጠፋባት ማለት ነው ትልቅ ይቅርታ ማለት አለበት። ያኔ እግሯ ወርቅ ገዝቶ ምናምን ጥሎሽ ድጋሚ በሁለተኛ ጥሎሽ አድርጎ ምናምን ይቅርታ ማለት አለበት። ንግስቷን ማለት ነው። ንግስቷን እቺ በረኪና እኮ ማለት ነው ከምንም በቃ ጨዋ እኮ አይደለችም። በቃ ስነ ስርዓት የሌላት ማታድብ በቃ የምትናገረው ነገር ሁሉ አንድ የማይጣፍጥ የምር ኤችአዩ በረኪና እኮ ሰይድን የምትፈልገው ለገንዘብ ነው፣ ለብር ነው የምትፈልገው። ምክንያቱም እንደዛ ባይሆን እንደዚህ አትለውም ነበር። ቢያንስ እንኳን አንተ ስትሄድ ለምን ብር አስገብተልኝ አትሄድም እኮ ነው ያለችው። የገንዘብ ሰው ማለት የጥቅም ሰው ቤት ኪራይ ደርሷል ምናምን እያለች ምክንያቱም እሱ ለሱ ሳታስብ እንግዲህ እሱ የሚሄደው የት ክልል እንደሆነ ታውቃላችሁ። አሁን በየቦታው ሰላም የለም ምን የለም። ያው እንግዲህ ወደ አማራ ክልል ሲሄድ አሁን ፍተሻ አለ ምን አለ ብዙ ነገር አለ። ስለዚህ ይሄ ሁሉ ስላለ በህይወቱ ቆርጦ ነው ይቺ ልጅ ስለሚወዳት ማለት ነው። አዩን ስለሚወድ አይ ቲንክ ሱመያን ስለሚወዳት ይሄደው። እሷ ግን ብር ሳታስገባልኝ እንዴት ትሄዳለህ ብላ ቁጭ አላለች። ደፋር ማለት ነው። ስለዚህ እሷ የምትፈልገው ለገንዘብ ነው ማለት ነው።
የገንዘብ ሰው ደግሞ መቼም በቃ ገንዘቡን እንጂ ሰውን አያስታውስም። ስለዚህ ምልላችሁ ፈልጌ ነው አዩ በረኪና አድቢ። ይሄ ሁሉ ያንቺ ነገር ነው። ሱመያንም እንደዚህ ልጆቿን እንትን ብላ የሚያንከራትታት ሰይዶንም በተለይ ሰይዶ እኔ ይቅርታ አድርጉልኝና በተለይ ሰይዶ ነው የተንከራተተ። እንደ ሰይድ የተንከራተታለ እንዴ? የምር እንደ ሰይድማ በጣም ነው የተንከራተተ። ስለዚህ አሁን ቪዲዮ አልሰራ ምን አልሰራ ሰይዶ የት እንደሄደ ሁላችንም እንግዲህ አናቅም። ምክንያቱም ቪዲዮ ከሰራ ቆይቷል ሰይዶ። ስለዚህ ምን ልላችሁ ፈልጌ ነው ሰይዶ ካለህ እንግዲህ አዩና ብላሃለች። ስለዚህ ይቅርታ ብለህ ታረቅ። አዎ ላጠፋኸው ጥፋት በጣም ካሳ ያስፈልጋታል። እውነቴን ነው የምልህ። አንተም ተንከራታል፣ ግን አንተ የራስህ ጥፋት ነው። ስለዚህ ሱመያን ይቅርታ ብለህ ምን ብለህ ልጆችህንም እያቸው። ልጆችህንም አላየህም። ስንት ጊዜ ነው ልጆችህን ካየህ? እና ይቅር በላትና ና ታረቁ ና ብላሃለች ማለት ነው። ተገናኙ። አዲስ አበባ ና ብላ ነበር አልመጣህም። ስለዚህ ሀረርም ቢሆን ሀረር ካልሆነ ሀረር ሄድ ማለት ነው። ሀረር ካልተመለሰች ማለት ነው ሱመያ። እና እንደዛ አድርጋችሁ ልጆችህን እያቸው። ስንት ወርህ እንዴ? ልጆችህን ካየህ እኮ ቆይተሃል አይደለም? ይቺ አዩ በረኪና አትሆንም። አዩ በረኪና ትቅርብህ። እኔ ትቅርብህ ብያለሁ። አዩ በረኪና ማለት ነው። አዩ በረኪና መቼም አትሆንም። ዝም ብለህ ነው። አዩ በረኪና ገንዘብ ብቻ ነው የምትፈልግ ከአንተ ብር። አየሃት? ሱመያ ግን ገንዘብ አትፈልግ፣ ምን አትፈልግ። አይተሃታል ከአሁን በፊት መኪና ሰርፕራይዝ አርገሃት፣ አይፎን ሰርፕራይዝ አርገሃት። ምንም በጥቅም ያልተሞላች ሰው ናት። አያት? ሌላው ሰው ቢሆን ግን ወይኔ ታድዬ መኪና መጣልኝ ምናምን አይፎን እንግዲህ ያስባችሁታል። አይፎን እንግዲህ ማንም ያላዘውን አይፎን ነው የገዛላት። ነገር ግን እሷ ምንም ነገር ያልገደባት ጀግና እንቁ ስለሆነች አትፈልግም። ስለዚህ አዩ በረኪና አድቢ። ሱመያ ጋር ይታረቅ የምትሉ በላይ ካሳዩን። አዎ በላይ ካሳዩን። እና እንግዲህ ይሄ ነው ያለው ነገር ውድ ቤተሰቦች። በተረፈ ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ቤተሰቡን በቅንነት ማለት ነው። በተረፈ ፈጣሪ ሀገራችን ሰላሙን ያምጣልን። አሁንስ እኔ ማርያምን ሀገራችን በጣም ግራ አጋብቶኛል። ስደትም ያስጠላል። ወይኔ ስደት አስጠልቶናል ሁላችንም። ሀገር ልንገባ ነበር። ሀገር ሰላም የለምና ምን ይሻለናል? ቤተሰቦች ምን ይሻለናል? እስኪ መላ በሉን እስኪ። ስለዚህ ሰላሙን ያምጣልን። የምር በጣም ነው ግራ የሚያጋባ የሀገራችን ነገር። በቃ ግራ ዛሬ ተሻለ ስንባል እንደገና ነገ ተሻለ ስንባል በቃ የሰው ህይወት ሁሌ መቀጠፍ ነው። እግዚአብሔርን ይሄ ሰውዬ እኔ ምን ይዞ እንደመጣ ፈጣሪ ወቀው። በቃ ኢትዮጵያ የደም ምድር ሆነች። የደም በቃ የደም ጎርፍ ሆነች የምር። እና በጣም ከባድ ነው ያለው ነገር። በተረፈ ሁላችሁም ሰላማችሁ ይብዛልኝ እኔ ውዶች፣ እኔ ፍቅሮች።